ሰላም እንዴት ናችሁ? ከዚህ በፊት በነበሩ ሁለት ቪዲዮዎች የተወሰነ ፓርቶችን ለማየት ሞክረናል። በመጀመሪያው ቪዲዮአችን ዩዘር ኢንተርፌስ ምን አይነት ዩዘር ኢንተርፌሶች አሉት ሶሊድ ወርክ የሚለውን አይተናል። ከዛም በመቀጠል ደግሞ ፋንዳሜንታል የሆነ ስኬች ኮማንዶችን በተወሰነ መልኩ አይተናል ማለት ነው። ዛሬ ደግሞ ከነዛ ቀሪዎቹን ስኬች ኮማንዶች የምናይ ይሆናል። So let's begin. So ይህ ሶሊድ ወርክ 2022 ነው፣ ግን በማንኛውም ሶሊድ ወርክ ተመሳሳይ አይነት የጥቂት ልዩነቶች ብቻ ናቸው እንጂ ስፔሻሊ ከ2016 በኋላ ያለው በጣም ተመሳሳይ ነው። ሶሊድ ወርክ አንዳንድ ፊቸሮች አፕዴት የሚደረግ እንደዛ አይነት ነገሮች ናቸው እንጂ ሙሉ ለሙሉ ተመሳሳይ ነው ማለት ነው። ሶ የምትፈልጉትን ብትጠቀሙ ችግር የለውም፣ ለውጥ አያመጣም። የመጀመሪያው ሶሊድ ወርክ እንደከፈት ከምናያቸው ነገሮች ዋነኛው ብዬ ከዚህ በፊት የነገርኳችሁ ዳይሜንሽን ነው። ሶ ዩኒት ማለት ነው። ሶ እዚህ ጋር ገብተን ዩኒቱ በምንድን ነው? በሜትር ነው፣ በሴንቲሜትር ነው፣ በሚሊሜትር ነው ወይስ በኢንች ነው የተሰጠን የሚለው እዚህ ጋር ቼክ እናደርጋለን። ሶ በምንፈልገው መልኩ ሰሌክት እናደርጋለን ማለት ነው። ከዛ በመቀጠል እናንተ የፈለጋችሁት ማድረግ ትችላላችሁ። እኔ ግን ሁለተኛ የማስተካክለው ነገር እዚህ ጋር ዲስፕሌይ ሲን ውስጥ ገብቼ አፕላይ ሲን አረጋለሁ። ይሄ ዲፎልት ነው። 3 ፖይንት ፌድ ዲፎልት ማንኛውም ሶሊድ ወርክ የሚያመጣልን ነው። እኔ የፈልገው ግን ይሄ ፕሌን ዋይት ነው። ሶ ባክግራውንድ ዋይት ስለሆነ ጥርት ብሎ የምፈልገውን ነገር ያሳየኛል። ሶ ይሄን ሁሌ እኔ መርጠው ይሄን ነው ማለት ነው። ሶ እዚህ ጋር እንደምታዩትኝ ከዚህ በፊት በነበረን ስኬች ምንድን ነው? ስኬች ኮማንዶች ውስጥ ስኬችን አይተናል። ስማርት ዳይሜንሽን፣ ላይን፣ ሰርክል፣ ስፕላይንን አይተናል። ዛሬ የምናየው ሬክታንግል ነው። ሬክታንግል ምንድን ነው? ሬክታንግል ማለት ሁለቱም ጎኖቹ እኩል የሆኑ ናቸው። ያ ማለት አንደኛው ጎን ከአንደኛው ጎን ጋር they are perpendicular with each other። አራቱም ጎኖቹ ከጎናቸው ጋር ከሚገኘው ጋር 90 ዲግሪ ናቸው። ያ ሲሆን we call them rectangle። so rectangle ብዙ አይነት ሬክታንግሎች አሉ። እዚህ ጋር እንደምታዩትኝ ኮርነር ሬክታንግል አለ፣ ሴንተር ሬክታንግል አለ፣ 3 ፖይንት ኮርነር ሬክታንግል፣ 3 ፖይንት ሴንተር ሬክታንግል and ፓራሌሎግራም። ፓራሌሎግራም ማለት ተመሳሳይ ሁለቱም ጎኖቹ እኩል የሆኑ ናቸው፣ ግን they are not orthogonal with each other። እርስ በርሳቸው 90 ዲግሪ አይደሉም። አንደኛው ከ90 ዲግሪ ይበልጣል፣ አንደኛው ከ90 ዲግሪ ያንሳል። they are called parallelograms። የመጀመሪያው ልንስል ኮርነር ሬክታንግል። እንግዲህ ኮርነር ሬክታንግልን ስንስል ይሄን ሰሌክት ስንመርጥ ይሄን አማራጭ ያመጣልናል ማለት ነው። ፕሌናችሁ የትኛው ነው? ሶ ፕሌን እንግዲህ መሰረት ነው። every 3D has 2D. Without 2D there is no 3D. Yes, without 2D there is no 3D. so አንደኛውን ግዴታ አንደኛው ፕሌን ላይ መጀመሪያ መሳል አለበት። ከዛ ላይ ነው የሆነ አፕግሬድ እያደረግን ወይም ደግሞ ሄይቱን እየጨመርን ወደ 3D የምንቀይረው ማለት ነው። ሶ አሁን ላይ እየተቀመጠው እዚህ ጋር እንደምታዩት ትራይሜትሪክ ነው። ትራይሜትሪክ ወይ ነው። ሶ ከነዚህ ከሶስቱ አንዱን ሰሌክት አደርጋለሁ ማለት ነው። አንዱን ሰሌክት አደርጋለሁ። ይሄ የመጀመሪያው ስቴፓችን ነው። የሆነ የምፈልገውን ኮማንድ እዚህ ጋር ሰሌክት አድርጌያለሁ ሬክታንግልን። ስለዚህ ከነዚህ አንደኛውን ፕሌን መምረጥ ይጠበቅብኛል። የትኛው ፕሌን ላይ ነው የመሳል ያለብኝ? በተሰጠን መሰረት ፍሮንት ላይ ከሆነ ፍሮንትን ክሊክ አደርጋለሁ። ፍሮንትን ክሊክ ሳደርግ በቀጥታ የሚወስደኝ ወደ ሬክታንግሉ ነው። እንደምታያት ከርሰሬ ወደ ምን ትቀይራለች? ወደ ፔንስል ትቀይራለች ማለት ነው። ከፔንስሉ ላይ ካያችሁ ኮርነር ሁለት ሬክታንግል ነው፣ ግን ነጭ በዲያጎናሊ ስትሄዱ በሁለቱ ኮርነሮች ላይ ነጭ አለበት ማለት ነው። ያ የሚያመለክተን ምንድነው? this is center rectangle ነው። ለምሳሌ ኮርነር ሬክታንግል ሴንተር ባረገው አንዷ ፖይንት ኮርነር ላይ የነበረች ወደ ሴንተር ትቀይራለች። 3 ፖይንት ኮርነር ባረገው 3 ይሆናሉ። ፓራሌሎግራም ባረገው የፓራሌሎግራም ምልክቱ ነው 3 ነው። ሉክ ይሄን ይመስላል ማለት ነው። ሶ በየነካ ነው ስንነካ የመጀመሪያው ከሚነግረን ፍሮንት ፕሌን ይላል። ያ ማለት ያለነው ፍሮንት ፕሌን ላይ ነው። ወይም ደግሞ ከፈለኩኝ
ስፔስ ባርን ብቻን እንትን ባይሆንም ማለት ነው። ሶ እዚህ ጋር ራይት ክሊክ አድርጌ ልውጣ። ያውን እንግዲህ እንዳየነው ኮማንዱን ነው ሰሌክት ያደረኩት መጀመሪያ ላይ ኮማንዱን ነው። ከዛ በኋላ ነው ወደ ስኬቹን ፕሌኑን ስኬች ወደ ማድረግ ሄድኩት፣ ፕሌኑን ሰሌክት ወደ ማድረግ ሄድኩት። ይሄ አንደኛው ነው። በዚህም እንችላለን። ደግሞም መጀመሪያ ስኬቹን መርጠንም መሄድ እንችላለን። ያ ማለት ፕሌኑን መርጠን ለምሳሌ እዚህ ጋር ፕሌኑን ሰሌክት አድርጌ ወደ ኮማንዱ መሄድ ይችላል። ፎር ኤግዛምፕል እዚህ ጋር ፍሮንት ፕሌን ነው። ልክ እዚህ ጋር እንደምታዩት ፍሮንት ይላል። ሶ ፍሮንት ፕሌንን ሰሌክት ካደረግኩ በኋላ እንደምታዩት ቅድም ከርሰሬ እቺ ከርሰር የነበረችው አሮዋ ወደ ፔንስል ነበር የተቀየረችው ፕሌኑን ሰሌክት ሳደርግ። ለምን? መጀመሪያም ሰሌክት ያደረኩት ከፕሌኑ በፊት ኮማንዱን ስላዘዝኩት፣ ስለዚህ ስኬቹን እንደመረጥኩለት ወዲያው ወደ ኮማንዱ ነው የሚሄደው። አሁን ግን ኮማንዱን አልመረጥኩለትም። ስለዚህ ከርሰሬ አሮዋ አትቀየርም ማለት ነው። ሁለተኛ ስቴፕ ምን ሄዳለሁ? ይሄን ሬክታንግሉን ሰሌክት አደርጋለሁ ማለት ነው። ዘን አሮዋ የነበረችው ከርሰሯ ምልክት አሁን ወደ ፔንስል ተቀይራለች ማለት ነው። ሶ በሁለቱም ወይ ሰሌክት ማድረግ እንችላለን። ኮማንዱን ሰሌክት አድርገን በኋላ ላይ ፕሌኑን ሰሌክት ማድረግ እችላለሁ። መጀመሪያም ፕሌኑን ሰሌክት አድርጌ ወደ ኮማንዱ መሄድ ይችላሉ። እናንተ የሚመቻችሁን ማድረግ ትችላላችሁ ማለት ነው። ሶ ፕሌኑ ፍሮንት መሆኑን በምን አውቃለሁ? ፍሮንት ነው የመረጥኩት። ፍሮንት መሆኑን በምን አውቃለሁ? ልክ እዚች ጋር ኦሪጂኗ ላይ ኤክስ እና ዋይ ላይ ይነግረኛል። ፍሮንት ነው። ይሄ ፍሮንት ነው የሚለው። ኦኬ ቶፕ ላድርገው እስኪ። ለምሳሌ ቶፕ ሰሌክት ባደርግ ሉክ ኢትስ ቶፕ ይላል። እሺ አሁን ደግሞ ይሄን መርጬ ለሰይ አይዞሜትሪክ ላድርገውና ራይት ብል ራይት ፕሌን። ሶ እያንዳንዱን የመረጥኩት ቦታ ላይ ይነግረኛል ማለት ነው። ሶ እኔ ራይት ፕሌን ላይ እንዳለ ልሳል ሬክታንግሉን። ሶ ሬክታንግሉን አሮ አለ፣ የተለያዩ አይነት ሬክታንግሎች ስላሉ የመጀመሪያውን ኮርነር ሬክታንግልን ሰሌክት አደርጋለሁ። እንግዲህ ላይንን ድሮ ባረግንበት መልኩ ነው ይሄኛውንም ድሮ የምናደርገው። ያ ማለት ሁለት አይነት አማራጮች አሉ። አማራጮቻችን ምንድን ነው? የመጀመሪያው የምፈልገው መነሻ ቦታ ላይ ክሊክ አደርጋለሁ። ከዛ ክሊክ ካረኩ በኋላ የምፈልገው ኮሬክት ሳይዙ ላይ ሲደርስ አሁንም ሁለተኛ ላይ ክሊክ አደርጋለሁ። በዚህ ምክንያት በዚህ ክሬት አደረኩ ማለት ነው። ሬክታንግልን ክሬት አደረኩ። ኮርነር ሬክታንግል የተባለበት ዲያጎናሎቹ ላይ ነው ሄዱ። እዚህ ጋር መጀመሪያ የተነሳው ከዛ ይሄኛውን ነው ሰሌክት ያደረኩት። ይህ ኮርነር ሬክታንግል የተጠቀምኩት ሁለቱን ኮርነሮች ብቻ ነው ማለት ነው። ስለዚህ የመጀመሪያውን ኮርነር ሰሌክት አደረኩኝ። ሁለተኛውን የምፈልገው ሌንግዝ ላይ ሲደርስ ሰሌክት አደርጋለሁ ማለት ነው። ስለዚህ ሁለተኛው እቺ የምታዩትኝ እዚህ ጋር ያለችው ኮርነር ዲተርማይን የምታደርገው ሄይቱንም ሌንግዙንም ነው። ፎር ኤግዛምፕል እዚህ ጋር መረጥኩኝ። አሁን ከፍ ካረኳትኝ ከፍ ትላለች ከርሰሬ። ልክ ዝቅ ሳረግ ዝቅ አረጋለሁ፣ ዝቅ ይላል። ወደ ጎን ሳስረዝመው ያስረዝማል። ከፍ ሳረግ ከፍ ይላል። ማሳጠር ይችላል፣ ማስረዘም ይችላል። በሁለተኛው ኮርነር የሚጠቅመን በሁለተኛው ኮርነር አማካኝነት ሌንግዙንና ሄይቱን ዲተርማይን ማድረግ እንችላለን። ሴሌክት ባረግ ይሄኛውን ዲተርማይን አደረኩት ማለት ነው። ይሄ ኢትስ ኮልድ ኮርነር ሬክታንግል ነው። ሁለቱም ኮርነሮች ብቻ በመጠቀም ሴንተር ሬክታንግል ሲሆን ግን ልክ እንደ ሚድ ፖይንት ላይን ነው የሚሆነው። እኔው ከሴንተሩ ተነስቼ ወደ ሁለተኛው ኮርነር ወደ ፈልገው ሲሄድ በተቃራኒ በኩል ደግሞ እኩል በሚሄደው ልክ ከሴንተሩ ተቃራኒ ደግሞ ሬክታንግሉ እየረዘመ ይሄዳል ማለት ነው። ፎር ኤግዛምፕል ይሄኛው የተነሳሁት እዚህ ጋር ሴንተር ኮርነር ላይ ነበር። አሁን ግን ለምሳሌ እዚህው ፖይንት ላይ ልነሳ። እዚህ ጋር ተነሳው ክሊክ ሉክ ወደዚህ ወደ ቀኝ በሚሄደው ልክ ላይን ወደ ግራ ይሄዳል። ከፍታ አድርገው በተመሳሳይ መልኩ ይሄ
it is center rectangle የተነሳሁት ከሴንተሩ ነው it's called center rectangle like this is ማለት ነው ለምንድን ነው ይሄ ያለው yes as you can see እዚህ ጋር ዲያጎናል የሆነ ሴንተር ላይን አለ so ሴንተር ላይኑ የሚያመለክተን ምንድነው we are started from at the center so የመጀመሪያ ፖይንታችን ሴንተር ነው ሴንተሩ ላይ ነው የተነሳ ነው ከዛም ወደ ጎን ይር ነው ያ ማለት ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት the same so በዚህ ይሄኛው it's called corner center rectangle እንለዋለን ማለት ነው መነሻችን ሴንተር ነው corner rectangle ግን ኮርነር ነው ከኮርነሩ እስከ ኮርነሩ ነው የሚሄደው ማለት ነው so ይሄን ይመስላል this 2 ፖይንት ነው የሁለቱንም የምታዩት የምናየው አንደኛው ፖይንት እዚህ ጋር የተነሳነ ኮርነር ላይ ሁለት ፖይንቶችን የተጠቀመው አሁንም ሁለት ፖይንት ነው ቀሪዎቹ ላይ ደግሞ it is 3 point corner rectangle ተመሳሳይ ኮርነር ነው ግን 3 point corner rectangle ለምንድን ነው 3 point የሚያስፈልገን 2 ፖይንቱ በቂ አይደለም ወይ ኮርነር ነው ግን 3 point ለምንድን ነው ዲፋይን ማድረግ የሚጠበቅብን let's say እኔ እዚህ ጋር አረኩኝ ዘን ሌንግዙን አሁን ዲተርማይን አድርጌያለሁ የመጀመሪያው ፖይንት እንግዲህ የመጀመሪያው 2 point 2 ኮርነር ሬክታንግል ላይ 2 ፖይንት ነው 2 point ኮርነር ሬክታንግል ነው ክሊክ የሚያደርገው ሁለት ቦታዎች ላይ ነው ስለዚህ የሁለተኛው ክሊክ የሚያደርገው ወይ ደግሞ የሁለተኛው ኮርነር ሌንግዙንና ሄይቱን ይወስነዋል ብያችሁ ነበር አሁን ላይ ግን 3 point ኮርነር ሬክታንግል ሲሆን look 3 point ሲሆን የመጀመሪያ ክሊክ አደረክ ከዛስ ሁለተኛው ክሊክ ሳደርግ ሌንግዙን ዲተርማይን ያደርጋል ለሌንግዙ ሁለተኛው ላይ ክሊክ አደርጋለሁ ሄይቱን ደግሞ ለሄይቱ ደግሞ ሌላ አንድ ክሊክ እጨምራለሁ ማለት ነው ያ ማለት እዚህ ጋር በአንድ ኮርነር ብቻ እንጠቀመው የነበረውን አሁን ሁለት ኮርነር ነው ለሌንግዙ ለብቻ የምንፈልገው ኮሬክት ሌንግዝ ላይ ሲደርስ ክሊክ እናደርጋለን ሄይቱም ደግሞ የምንፈልገው ሄይት ላይ ሲደርስ ክሊክ እናደርጋለን ሶ አሁን የምንፈልገው ሄይት ላይ ይሄ ነው ብል ክሊክ አደርጋለሁ ማለት ነው ስለዚህ እዚህ ጋር የተጠቀምኩት ምንድነው እዚህ ጋር አንድ ኮርነር ተጠቀምኩኝ ሁለተኛ ኮርነር ተጠቀምኩኝ ሶስተኛ ኮርነር ተጠቀምኩኝ ሶስቱም ለተለያየ ፐርፐዝ ነው ማለት ነው 2 point ኮርነር ሲሆን ግን ሉክ እዚህ ጋር ሴሌክት አደረኩኝ ስለዚህ ሁለተኛው ኮርነር ኤክስ ነው ዋይ ነው ይወስነዋል ማለት ነው ስለዚህ የምፈልግበት ቦታ ላይ ሲደርስ ክሊክ አደርጋለሁ ይሄኛው 2 point ነው ማለት ነው ኦኬ ይሄን ካየን ይሄ 2 point ነው ግን ከዚህ በተጨማሪ ለምንድን ነው 2 point የሚያስፈልገን ማለት 3 point ኮርነር ሬክታንግል ለምንድን ነው ስንል በዋነኝነት ይሄ የሚያስፈልገን ፎር ለምሳሌ ሬክታንግሉ ከርቭ ሲሆን ይሄ ለምሳሌ at 0 ዲግሪ ነው አይደለ ወይ 180 ዲግሪ ነው ግን ድንገት ስላይትሊ በሆነ ዲግሪ ብንፈልግ መስራት ብንፈልግ ይሄኛው በዲግሪ ይሰራልናል ማለት ይሄ 3 ፖይንቱ ዲተርማይን ሳደርግ ሉክ ዲስ at an angle ነው አይደለ እዚህ ጋር የሆነ ብታዩ at an angle ነው የተነሳው በእነዚህ በሁለቱ መካከል የሆነ አንግል አለ በዚህ በሁለቱ መካከል የሆነ አንግል አለ ሶ 180 ዲግሪ ያልሆነ መስራት ስንፈልግ ከ2 ፖይንት ይልቅ 3 ፖይንት ለኛ ይበልጥ ቅርብ ነው because 2 point 0 ዲግሪ ነው ነው 180 ዲግሪ ነው ከዛ ውጭ አይሰራልንም ሶ 3 ፖይንቱን በብዛት የሚጠቀመው ለዚህ ነው ማለት ነው 3 point center rectangle ሲሆን እንደ ቅድሙ ተመሳሳይ ነው for example እዚህ ጋር ክሊክ አድርጌ እዚህ ጋር ክሊክ አደረኩት then select አደርጋለሁ ማለት ነው የፈልገው ቦታ ላይ ሲደርስ
የሁለቱ ልዩነት ተመሳሳይ ነው። ከቱ ፖይንት ኮርነር ሬክታንግል እና እዚህ ጋር ኮርነር ሬክታንግል እና ሴንተር ሬክታንግል ላይ ያለው ልዩነት ነው አሁንም 3 ፖይንቱ ላይም ያለው ማለት ነው። ሶ በዛም ዲፋይን ማድረግ እንችላለን። ይሄ ያን ያህል ማንዳቶሪ ስላልሆነ ማለት ነው። ማለት ግልጽ ነው። ግን 3 ፖይንትን በብዛት የምንጠቀመው አታናንግል ይሁን ሬክታንግሉ አታናንግል ሲሆን ተጨማሪ ነገሮችን ከመስራት ይልቅ በተጨማሪ ዳይሜንሽን ከመስጠት ይልቅ የሚሻለን ይሄኛው ነው ማለት ነው። 3 ፖይንቱን መጠቀም መቼ አታናንግል ስንፈልግ ማለት ነው። ይሄ እንጠቀማለን። ሶ እነዚህን ካየን በኋላ ፓራሌሎግራም ፓራሌሎግራም ፎር ኤግዛምፕል ፓራሌሎግራም በደንብ ለማየት ያክል ይሄኛውን ድሌት እናድርግ። ሰሌክት ካርኩ በኋላ ራይት ክሊክ ዘን ድሌት አደርገዋለሁ። እዚህ የመጀመሪያውን ሬክታንግል ልሳል ልዩነቱን ይበልጥ ለማየት ከዛ ፓራሌሎግራም ሬክታንግል ቅድም እንዳልኳችሁ ሁለቱም ጎኖቹ እኩል የሆኑ ነው። ሬክታንግል it has 4 sides ከአራቱ ሳይዶች ውስጥ ደግሞ ሁለቱ እኩል የሆኑ ናቸው። ኦፖዚት የሚታዩት ሁለቱ እኩል የሆኑ በዚህኛው በኩል እኩል የሆኑ ማለት ነው። and all the sides are orthogonal with each other or perpendicular with each other. But in parallelogram, the sides are the same or equal, but each side are not perpendicular with each other, which means some are of this and acute angle. So ከ90 ዲግሪ የበለጠና ከ90 ዲግሪ ያነሰ ነው እንጂ they are not 90 degrees. For example, let's see እዚህ ጋር የሆነ ከፈለኩኝ ዘኔኛውን ሰሌክት አደርጋለሁ። ሶስተኛ ፖይንት አሁን ላይ ደግሞ እንደምናየው ኮንትሮል የሚያደርግልን አንግሉንም ሌንግዙንም ኮንትሮል ያደርግልናል ማለት ነው። እዚህ ጋር ከፈለኩኝ ያስቀምጠዋለሁ። ልክ እንደምታዩት ይሄኛው እና ይሄኛው ሬዲየስ ሌንግዙ ተመሳሳይ ነው። ይሄኛውና እነዚህ ጋር የሚታያቸው ተመሳሳዮች ናቸው። ልዩነቱ ግን ምንድነው? ከሬክታንግል ጋር ልዩነቱ as you can see ስማርት ዳይሜንሽን ተጠቅመን ማየት እንችላለን። ክሊክ ስማርት ዳይሜንሽን አረኩኝ። then በሁሉም መካከል ያለው ልዩነት እንዲህ it is 90 degree ሁለቱ ብቻ ባይቱ በቂ ነው። let's say እዚህ ጋር it is 66 degree እዚህ ጋር 66 እንደምታዩት እንግዲህ የመጀመሪያው 90 ዲግሪ ነው። የሁለተኛው ግን ፓራሌሎግራም 66 ዲግሪ እና 113 ዲግሪ ሶ ዲግሪዎቹ 90 ዲግሪ አይደሉም ማለት ነው። ፓራሌሎግራም ነው ሁለቱ ጎኖቹ ባለ አራት ጎና ነው። types of rectangle ነው but the sides are not perpendicular with each other. so ይሄ ምን እንለዋለን? it's called parallelogram እንለዋለን ማለት ነው። so እነዚህ ያየናቸው አምስቱ ነገሮች they are under rectangle በሬክታንግል ስር ያሉ ናቸው ማለት ነው። so ፋንዳሜንታል ስለሆኑ በብዛት የምንጠቀማቸው ስለሆኑ በደንብ ማስተዋል ይጠበቅብናል ማለት ነው እነዚህ ላይ። ከዚህ በተጨማሪ የምናየው አርክ ነው። አርክ which is ከሬክታንግል ወይም ደግሞ ከሰርክል
የሆነው ፓርት ብቻ ማለት ነው። የተወሰነው የሰርክል ፓርት ስኩድ አርክ እንለዋለን። ሴንተር ፖይንት አርክ አለ። as you can see ታንጀንት አርክ አለ። 3 ፖይንት አርክ አለ። ስለዚህ ከሴንተር ፖይንት ማለት which is starting from center ታንጀንት ማለት ደግሞ በአንደኛው ላይን ታኮ የሚሄድ ማለት ነው። 3 ፖይንት አርክ 3 ፖይንቶች በመጠቀም የሚሰራው ነው። ለምሳሌ ሴንተር ፖይንት አርክ ብናይ ከዚህ ሴንተራችን ይሄ ነው ብንል ከዚህ እንነሳለን። ሶ ሁለተኛ የሚፈልገው ሬዲየስ ላይ ከደረሰ በኋላ እዚህኛው ጋር የሚፈልገው ሬዲየስ ከሆነ ክሊክ አደርጋለሁ ማለት ነው። ደን አርኬን መሳል ይችላሉ። እንግዲህ እንደነገርኳችሁ አርክ ኢዝ the part of circle ነው። ሶ ሰርክል የተወሰነ ክፍል ማለት ነው። እዚህ ጋር የምፈልገው አርኬን ያህል ከሆነ ክሊክ አደርጋለሁ ማለት ነው። this is an arc. so what types of arc? this center point arc መጀመሪያ የተነሳ ነው ከሴንተር ፖይንቱ ነው። ሴንተር ፖይንት ተነስተን ሬዲየሱን ዲተርማይን አደረግን። ሶ ከዛ ካረግን በኋላ ግን እስከ የትኛው ነው የሚለውን ዲፋይን አደረግን ማለት ነው። this is called center point arc እንለዋለን። ይህ ሁለተኛው ታንጀንት አርክ ነው። ይሄኛውን እንዝለለውና እዚህ ጋር ሴንተር ታንጀንት 3 ፖይንት አርክ ማለት የምንጠቀመው ከሴንተር አይደለም የምንነሳው፣ እንደቀደሙ ከሆነ ቦታ እንነሳለን ማለት ነው፣ ከምንፈልገው ቦታ። ስለዚህ እዚህ ጋር ክሊክ አደረኩኝ። ይሄን ክሊክ ካረኩ ሌንግዙን ዲተርማይን አደርጋለሁ ወይም ደግሞ ሌንግዙን ካረኩ በኋላ ሬዲየስን አንግሉን ዲፋይን አደርጋለሁ ማለት ነው። as you can see a አንግል ነው፣ r ደግሞ ሬዲየስ ነው። ስለዚህ ዝቅ ባረኩት ቁጥር ሬዲየሱ እየጨመረ ከፍ ባረኩት ቁጥር ደግሞ ሬዲየሱ እየቀነሰ ይመጣል ማለት ነው። በዛ በተቃራኒ አንግሉ እየጨመረ ማለት ነው። this is 3 point አርክ እንለዋለን። ይሄኛው ግን መጀመሪያ ሴንተር ፖይንቱ ነው ዲተርማይን ያደረገው። እዚህኛው ግን ሴንተር ፖይንቱ ሳይሆን የሁለቱ ፖይንቶች ርቀትን ነው ዲፋይን ያደረግነው ማለት ነው። የሁለቱ ፖይንቶች ሌንግዝ። so ታንጀንት ሬክታንግል ታንጀንት አርክ ማለት የሆነ ለምሳሌ ላይን አለ እንበል። ይሄ ላይን አለ። so select አደረኩኝ። እዚህኛው ጋር መጥቼ ታንጀንት አርክ ላለው because ታንጀንት ማለት ታካኪ ነው። አንደኛው በአንደኛው መካከል ግዴታ ታንጀንት ለመስራት ሌላ ላይን ያስፈልገናል ማለት ነው። ብቻውን መስራት አንችልም። ከዛ ላይን አንጻር ነው የምንሰራው። why it is ታንጀንት ነው። ከዚህ ጀምራለሁ የምፈልገው ሌንግዝ ላይ ስደርስ ዲፋይን አደርጋለሁ ማለት ነው። look this is tangent because በእነዚህ በሁለቱ መካከል ብናይ እነዚህ አሁን 180 ዲግሪ ናቸው። look it's tangent ነው። 180 ዲግሪ ነው። for example smart dimension sorry አይመጣም ግን they are tangent ናቸው ማለት ነው። so ይሄኛው this center arc ነው። this center point arc ነው። this tangent arc ነው። ይሄኛው ደግሞ 3 point arc ነው። ግን ይሄኛው በሴንተር መስራት በሰርክል መስራት እንችል አልነበር። ለምን ይሄን ሁሉ አስለፋን? በሴንተር ብንሰራው ምን ያህል ጊዜ እንደሚወስድብን let's say ይሄኛውን እንግዲህ እንዳያችሁት አርክ ላይ ገብተን ነው ይሄን የሰራ ነው። ግን for example ሴንተር ላይ እንስራ። ኢንፋናይት ሌንግዝ አድርገውና እሺ ሰርክል ብፈልግ ወይም ደግሞ አሁንም የሆነ እዚህ ጋር አንድ ፖይንት ፈልጋለሁኝ። ይሄን ሰሌክት አድርጌ አሁንም ሰሌክት አድርግና ሌላ ፖይንት እዚህ ጋር ፈለጉ። እዚህ ሁለቱ ላይኖች እነዚህ ሁለቱ ላይኖች እኩል ቢሆንና ሲሜትሪክ ቢሆኑ ሲሜትሪክ ማለት ከሴንተሩ ያላቸው ርቀት ሲሜትሪክ እንግዲህ እዚህ ጋር ወይም ደግሞ ሲሜትሪክ ማለት
ላይኖቹ እዚህ ጋር ፕሮፐርቲያቸው ሆሪዞንታል ፓራላል ናቸው ወይ ምናምን ሶ ሲሜትሪክ ነው የሚፈልገው ከሴንተሩ ያላቸው ርቀት ኢኳል እንዲሆን so now they are symmetric and I want them to be equal sorry then I'll select equal in length so equal ካረኳቸው በኋላ ሰርክል ልሳል ሰርክል ክሊክ አረኩ አሁን የምፈልገው ይቺን ሃፍዋን yes ስኳርተሯን ይቺን ብቻ ነው ይቺን አርኳን ብቻ ነው የምፈልገው ሶ ይቺን ብቻ ስለምፈልግ ሌላው ፓርት አያስፈልገኝ ዲሊት ማድረግ አለብኝ ማለት ነው ስለዚህ ምን ላይ ይገባል ሆይ ትሪም ላይ ይገባሉ ትሪም እንግዲህ እነዚህ የትሪም አይነቶች አሉ በቀጣይ የምናያቸው ነው እንደ ማጥፊያ መቁረጫ ነው ሲዘር መቁረጫ ነው ሶ ይሄን ፓርት አልፈልገውም ይሄን ፓርት አልፈልገውም ይሄን ፓርት አልፈልገውም ይሄን ፓርት አልፈልገውም then ክሊክ አደርጋለሁ ማለት ነው ይሄ አንደኛው መፍትሄ ነው የወሰደብንን ጊዜ ሰርክሉን ከተጠቀምኩ በኋላ ለማጥፋትም ተጨማሪ ኮማንድ ማዘዝ ይጠበቅብኛል ማለት ነው ኦኬ በሰርክል ሲሆንስ በአርክ ሲሆንስ አርክ ሲሆን ለዚህኛው for example ምን መጠቀም ይችላል ማለት ነው ሴንተር ፖይንት አርክ ተጠቀማለሁ because ሴንተሩ እዚህ ጋር ዲፋይን ስለተደረገ so እዚህ ጋር ክሊክ አደርጋለሁ ሴንተሩ ላይ እዚች የመጀመሪያው ፖይንት ክሊክ አደርጋለሁ then እዚህኛው ፖይንት ጋር ክሊክ አደርጋለሁ so የቅድሙ የነበረውን የአርኩ ሌንግዝ አመጣ ነው ማለት ነው አርኩ መጣ በሁለቱ መካከል ያለው ማለት ነው so አርክ የሚጠቅመን ለእንደዚህ አይነት ነገር ነው ማለት ነው because በዛ በሰርክል ብንሰራ ነው ይወስድብን የነበረውን ጊዜ ልክ ሌላ ኮማንድ ተጠቀማል ያ ማለት በዛው ልክ ሌላ ጊዜ ነው የሚወስድብን ግን አርክን ብቻ መጠቀም ለዚህ መጠቀም እንችላለን ማለት ነው so አርክ ለእንደዚህ አይነት ተግባር እናውለዋለን ማለት ነው ከዚህ በተጨማሪ ደግሞ በሶስተኛ ነት የምናየው ኢሊፕስ ነው ኢሊፕስ እንግዲህ ከሰርክል የሚለይበትኝ it has major and minor axis circle is constant axis ነው ያለው ሬዲየሱ ኮንስታንት ነው በየትኛውም አቅጣጫ ብንሄድ it is constant radius ነው ያለው እዚህኛው ኢሊፕስ ግን in the x እና in the y የተለያየ in the x axis it is called major axis and in the y it is minor axis so እንዴት እንደሆነ እንዲህ for example okay then ኮማንዱ ካዘዝን በኋላ በኢሊፕስም ውስጥ እንግዲህ የተለያዩ እንዳያችሁት it is ellipse አለ partial ellipse አለ ፓራቦላ አለ ኮኒክ አለ እሺ ኢሊፕስን ሰሌክት አደረግን እዚህኛው ጋር ሴሌክት ካረኩ በኋላ የምፈልገው ቦታ ላይ for example እዚህ ቢሆን ሴሌክት አደርጋለሁ then የምፈልገውን ሬዲየስ እንደ y axis ሴሌክት አደርጋለሁ እንደ x axis sorry then ይሄን ካረኩ በኋላ እንደ y ዲተርማይን አደርጋለሁ as you can see r ካፒታል r እና ስሞል r አለ ካፒታል r ማለት is major axis ነው ስሞል r ደግሞ it is minor axis ነው ማለት ነው or in the x axis ያለው ማለት ስለዚህ ወደ ፈልገው ዲተርማይን አደርጋለሁ so እዚህ ጋር ነው የፈልገው ብል ይሄን ስላለው ማለት ነው so ከዚህ ጀምሮ እስከዚህ ያለው ሬዲየስ እና ከዚህ ጀምሮ እስከዚህ ያለው ሬዲየስ የተለያየ ነው ይሄኛው ላይን it is major axis ይባላል ይሄኛው ደግሞ it is minor axis ይባላል ስለዚህ እንደ ሰርክል ኮንስታንት ሬዲየስ አይደለም ያለው እንደ y ኮንትሮል ማድረግ እንችላለን እንደ x ኮንትሮል ማድረግ እንችላለን they are not constant so እነዚህ ኮንስታንት ካልሆነና እነዚህ ሁለት ሬዲየስ ካላችሁ እንደ x ሌላ እንደ y ሌላ they are called ellipse ይባላሉ ማለት ነው so የኢሊፕስም ደግሞ partial አለው partial ellipse ማለት it is like an arc ነው እንደ arc ተመሳሳይ ነው 3 point
ፎር ኤግዛምፕል ከዚህ ዲተርማይን አደርጋለሁ ሌንግዙን ሬዲየሱን ኢን ዘ ኤክስ ኢን ዘ ዋይ ዲተርማይን አደርጋለሁ ዘን እንደ አርክ የምፈልግበት ቦታ ላይ ስላለኝ ማለት ነው ድሮ አደርጋለሁ። this is called this partial ellipse ነው full ellipse አይደለም partial ellipse ነው። so ይሄን ማየት እንችላለን። then this parabola እንግዲህ የተለያዩ upward parabola and downward parabola የምንለው አለ። so የሆነ የምንፈልገው ቦታ ላይ ሰሌክት እናደርጋለን። ሰሌክት ካደረግን በኋላ ሌንግዙን ሰሌክት አደርጋለሁ። then ከምፈልገው አቅጣጫ እነሳለሁ። ከምፈልገው አቅጣጫ ተነስቼ መሳል እችላለሁ ማለት ነው። can see ወደ ላይ እየቀጠለ ይሄዳል። ማሳነስ ካለው በተመሳሳይ መልኩ ማለት ነው። is called upward parabola ነው። downward parabola ሲሆን ደግሞ አሁን ከርቬን ወዴት አደርጋለሁ? it's upward አደርገዋለሁ ማለት ነው። መጀመሪያ ክሊክ ከማድረግበት upward አደርገዋለሁ። so እዚህ ጋር ክሊክ አደርጋለሁ። so የምነሳበትን ቦታ ሶስተኛ ቦታ ላይ ክሊክ የሚያደርገው የምነሳበትን ቦታ ነው። so በዚህ ወይ upward downward parabola ብዬ ከፍለዋለሁ ማለት ነው። ወይም ደግሞ እንሰራለን። በመጨረሻ አራተኛ የምናየው ኮኒክ ነው። ኮኒክ ሲሆን ደግሞ ጀስት ተመሳሳይ ሴንተሩን ዲተርማይን እናደርጋለን። ከዛ በተጨማሪ ግን ኮንትሮል የምናደርገው ነው ማለት ነው። yes as you can see ይሄኛውን አደረግን። so this is called conic እንለዋለን ማለት ነው። so በዚህ በኢሊፕስ ውስጥ የምናየው ኢሊፕስ አለ፣ ፓርሻል ኢሊፕስ፣ ፓራቦላ ኤንድ ኮኒክ እናያለን ማለት ነው። ሞስት ኦፍ ዘ ታይም ኢሊፕስ ነው። ይህ ፓራቦላ እና ኮኒክ በብዛት አንጠቀምባቸውም። ብዙ ቦታዎች ላይ የማትማቲክስ ውስጥ ካልሆነ በብዛት ተጠቅሜያቸው አላውቅም፣ ግን ኢሊፕስ የምንጠቀምበት ጊዜ አለ። ሶ እሱ ወቅት ላይ እንጠቀማለን ማለት ነው። እነዚህ ሶስተኛ ኢሊፕስን አየን ማለት ነው። እንደዚህ ዲሌት እናድርግና ወደሚቀጥለው let us go so የሚቀጥለው it is called slot ነው። slot ማለት it's like rectangle ነው but it is rounded በሁለቱ ፌስ መካከል round ነው። for example let's see ከዚህ ተነሳሁኝ ሌንግዙን ዲተርማይን አደረኩትን አፕዋርድ ሳንቀሳቀስ ዲፋይን እያደረኩ ያለው ወደ ሄይቱ ነው ኦር ሬዲየሱን ነው ማለት ነው። ሶ በዚህ አይነት መልኩ ስላለው ማለት ነው። ልክ this is called slot ይባላል ማለት ነው። እዚህኛው ጋር ደግሞ ሴንተር ፖይንት ስትሬት ስሎት አለ። ሴንተር ፖይንት ሲል እንግዲህ መነሻችን ሴንተር ነው ማለት ነው። ከሴንተሩ ተነሳሁኝ እስከዚህ ድረስ ዲፋይን አደረኩት ደን ኢንድ ተመሳሳይ መልኩ ማለት ነው። ሶ እዚህ ጋር የተነሳውን ሴንተር ነው። እዚህ ጋር ደግሞ ኢትስ ስትሬት ነው የተነሳሁት ማለት ነው። ከርቭ ሲሆን ደግሞ ከዚህ ይጀምራል ማለት ነው። ከርቭ 3 ፖይንት ነው። ሶ ከዚህ ተነሳሁኝ አንደኛውን ከዚህ ተነሳው ደን ሌንግዙን ዲተርማይን ካረኩ በኋላ it is called yes curve ነው ማለት ነው። or 3 point arc shape ይኖረዋል ማለት ነው። እዚህኛውም ጋር ደግሞ ይሄ ከሴንተሩ ስንነሳ እዚህ ጋር ሰሌክት አደረግን፣ እዚህኛው ጋር ሰሌክት አደረግን፣ ይሄን ሰሌክት አደረግን ደን yes እዚህኛው ጋር ከሴንተር ተነሳን፣ እዚህኛው ጋር ግን just 3 point ነው ማለት ነው። ይሄኛው ግን 3 point ሴንተር ፖይንት አርክ ስሎት እንለዋለን ማለት ነው። ሶ ይሄ ለምንድን ነው የሚያስፈልገን? ፎር ኤግዛምፕል ይሄን በሬክታንግል መስራት ቢጠበቅብን በሬክታንግል ወይ ነው በሌላ መልኩ ብንሰራው ልክ select level the rectangle ላረግ ነው
ዘን አርክ መሳል ይጠበቅብኛል ግዴታ ያለ መስራት። Three point እዚህ ጋር ሰሌክት አደረኩ፣ እዚህ ጋር ሰሌክት አደረኩ፣ እዚህ ጋር ማድረግ ይጠበቅብኛል። አሁንም በድጋሚ እዚህ ሰሌክት፣ እዚህ ሰሌክት ዘን ዲፋይን ማድረግ ይጠበቅብኝ። ይህ ብቻ ሳይሆን ምን ማለት ትሪም አደርጋለሁ። ሉክ ስንት ተጠቀምኩ ማለት ነው። የመጀመሪያውን በሬክታንግል ሰራው፣ ከዛ እነዚህ ሁለት አርኮችን ሰራው፣ ሌላ አርክ ሬክታንግል አንድ ኮማንድ፣ አርክ ሁለተኛ ኮማንድ፣ ትሪም ሶስተኛ ኮማንድ ማለት ነው። እነዚህን ሶስት ኮማንዶች ነው በአንድ ላይ እንዲህ በቀላሉ መስራት ያስቻለን ማለት ነው። ሶ ስሎት ይህን ይመስላል። ሶ የስሎት ይህን ከመሰለ እንግዲህ ትራያንግል ላይኖችን ሰራ፣ ሬክታንግል ሰራን። ግን ከሬክታንግል ከአራት በላይ ጎን ላለው ሲሆን 5 6 7 ሲሆን እንዴት አድርገን ነው የምንሰራው? let's see ፖሊገን አለ። ፖሊገን ላይ ሳይዱን መምረጥ እንችላለን። ፎር ኤግዛምፕል እዚህ ጋር 6 ነው፣ 5 4 3 ያው ከሶስት በታች ስለሌለ ማለት ነው። ሶስትን ሰሌክት አደረኩኝ። እዚህ ጋር ኢንስክራይብድ ሰርክል እና ሰርከምስክራይብድ ሰርክል አለ። ኢንስክራይብድ ሰርክል ማለት ሰርክሉ በትሪያንግል ውስጥ ሲሆን፣ ሰርከምስክራይብድ ሰርክል ማለት ደግሞ ሬክታንግሉ በሰርክሉ ውስጥ ሲሆን። ፎር ኤግዛምፕል ኢንስክራይብድ ማለት እንደነገርኳችሁ ሰርክሉ በሬክታንግል ስር ነው ውስጥ ነው። ይሄ ነው ብንል ልክ ሰርክሉ በሬክታንግል ውስጥ ነው። ኢንስክራይብድ ሲሆን ልክ ይሄን ራሱን ዲስክራይብ ላደረገው ነው። እዚህ ጋር የነበረው እንትኑ ወደ ውስጥ ይገባ ነው ማለት ነው። ይሄኛው ሶሪ ይሄ ትራያንግሉ እዚህ ጋር ይወጣል። ሶሪ ሰርክሉ ከትራያንግሉ በላይ ይሆናል፣ ወይም ደግሞ ትራያንግሉ በሰርክሉ ውስጥ ይሆናል። ልክ ይሄን ይመስላል ማለት ነው። ይሄ ሰርከምስክራይብ ሰርክል ነው። ኢንስክራይብ ሲሆን ደግሞ ወደ ውስጥ ይሆናል ማለት ነው። ይሄኛውን 4 ያልነውን 5 ሳረገው 6 1 2 3 4 5 6 ሳረገው በዚህኛው በዚህ አይነት መልኩ ሰራዋለሁ ማለት ነው። ከዛ መጨማሪ ለምሳሌ 10 ባረግ ኦኬ 1 2 3 4 5 6 7 8 9 10 ባለ 10 ጎን ኦር ፖሊገን ሰራሁኝ ማለት ነው። 10 ጎን ያለው ወይ ደግሞ 10 ሳይድ ያለው ፖሊገን መስራት ይችላሉ እንደዚህ አድርጌ ማለት ነው። ሶ ዚስ ብዙ ጊዜ ልንጠቀም የምንችለው ስለሆነ መስራት ይኖርብናል ማለት ነው። ስፔሻሊ ቦልቶችን የተለያዩ የማሽን ኮምፖነንቶችን ሰራ ቦልት የሚሰራው በ6 አክሲስ 6 ፖሊገን ሄክሳጎን ስለሆነ ግዴታ መጠቀም ግድ ይለናል ማለት ነው። ከዚህ በተጨማሪ የምናየው ፊሌት እና ቻምፈር ኮማንዶች አሉ። እነዚህ በጣም ወሳኝ ኮማንድ ነው። ኤቭሪ ማሽን uses fillet or chamfer. for example እያንዳንዳችሁ ስልኮቻችሁን አንስታችሁ ብታዩ ጫፋቸው ላይ ኮርነር ላይ ሻርፕ አይደለም፣ ራውንድ ነው አይደል? የሆነ በትንሹ ስሙዝሊ ራውንድ የሆነ ሼፕ ነው የምታገኙት። ፒሲያችሁ ብታዩ ራውንድ የሆነ ሼፕ ነው። ኤቭሪቲንግ የምትጠቀሟቸው ማቴሪያሎች በሙሉ ብታዩ በአቅራቢያችሁ ያሉት ራውንድ ሼፕ ናቸው። ጫፋቸው ላይ ክብ ነገር ናቸው። እነዛ የሆኑ ዝም ብሎ አይደለም። ኦር በኢንጂነሪንግ ቋንቋ ኢትስ ፊሌት ኦር ቻምፈር ይባላል ማለት ነው። ሶ ኤቭሪቲንግ ብታዩ ዲዛይን የሚደረግ ነገር ሚኒመም ቤዝድ ኦን ሬዲየሱ
ትንሽ ሊሆን ይችላል ወይ ከፍ ሊል ይችላል እንጂ ፊሌት ኮማንድን የማይጠቀም የለም። ቻምፈርንም አብዛኞቹ ይጠቀማሉ ማለት ነው። ሶ አንድ ማቴሪያል ሻርፕ ሲሆን ፎር ኤግዛምፕል ይህን ሬክታንግል ብንወስድ እንግዲህ ጎኖቹ እንደምታዩት ሻርፕ ናቸው፣ ቀጥ ያሉ ናቸው። የመጀመሪያው ነገር ይህን ማኒፋክቸር ለማድረግ በጣም ይከብዳል። ማኒፋክቸር እንደዚህ ሻርፕ አድርጎ የሚያወጣልን የለም፣ ዲፊካልት ነው። ሁለተኛው እና በኢንጂነሪንግ አንጻር በጣም እንትን ይባልበትኝ ይሄኛው ኮርነሩ እዚህኛው ጋር የሆነ ፎርስ አፕላይ ባረግ በቀላሉ ብሬክ ዳውን ይሆናል። ይሄ ማቴሪያል ወይም ደግሞ ሬክታንግሉ ብሬክ ዳውን ይደረጋል ማለት ነው። ፊሌት ሳደርገው ግን ስትረሱን ዲስትሪቢዩት ያደርጋል። ሪሊፍ ስትረስ ያ ማለት ወደ ሌሎች ቦታዎች ስትረሱን ያከፋፍሏል። አንድ ቦታ ላይ ብቻ ስትረሱ አፕላይ አይደረግም። አፕላይ ቢደረግም እዛ ብቻ ላይ ኮንሰንትሬት አይሆንም። which means the material will not be broken። አይሰበርም። ማቴሪያሉ ጥንካሬ ይኖረዋል። ስትረስን የመቋቋም ካፓሲቲው ከፍ ይላል። በዛ ኬዝ ምን እንጠቀማለን? ፊሌት ኮማንድ እንጠቀማለን ማለት ነው። so everything yes have to fillet otherwise it is difficult to manufacture and it concentrates stress which is applied on it. so ፊሌት እንጠቀማለን። ፊሌትን ስጠቀም እንዴት ነው? ፊሌት ኮማንድን ክሊክ አድርጋለሁ። ፊሌት ኮማንድን ክሊክ ካደረኩ በኋላ ፊሌት ሰሌክት አደርጋለሁ። የትኛው ነው የምፈልገው? ለምሳሌ እቺን ፖይንት ብቻ ባረግ እቺን ሰሌክት አደረኩኝ። እዚህ ጋር 10 ሚሊ ሜትር ይላል። ኦኬ ለምሳሌ ሶሪ የመጀመሪያው እንትኑን ዲፋይን እናድርግ። ስማርት ዳይሜንሽን ልክ በጣም ብዙ ነው ይሄ። ሶ 100 ይሄኛውን ጎን 50 ሶ እዚህ ጋር ብድግ አድርጌ መጥቼ ደን በሁለቱ በሴንተሩ ኮንሰንትሬት ለማድረግ መካከል አንጥቼ ኢትስ ኮንሳይድ ብል ጥቁር ይሆናል፣ ወይም ደግሞ እዚህ ጋር እንደምታዩት ፉሊ ዲፋይንድ ይሆናል ማለት ነው። ሶ ፊሌትን ክሊክ ሳደርግ 10 መጠቀም ፈልጌያለሁ። ፎር ኤግዛምፕል እንበልና 7 መጠቀም ፈለኩኝ። ኢንቲቲስ ቱ ፊሌት የሚደረገው የትኛው ፓርት ነው? ይችኛው ፓርት ብቻ ናት። ሉክ ኮርነር ይሄ ከርቭ የነበረው ፓርት ሶሪ ሻርፕ የነበረው ፓርት እንደዚህ ይሆናል ማለት ነው። እንደዚህ ይሆናል። ክሊክ ባረግ ሉክ እንደምታዩት እንደዚህ አይነት ሼፕ ይኖረዋል ማለት ነው። ሶ እዚህ ጋር አሁን እዚህኛው ጋር ስትረሱን የሆነ ስትረስ አፕላይድ ብናረግ ወደዚህኛው ወደዛኛው ይከፋፍሏል ስትረሱን። ሶ እዚህ ጋር ምንም ነገር አይፈጠርም። ሁለተኛ ደግሞ ሰዎችን አይጎዳም ማለት ነው። የምጠቀመው ለምሳሌ ስልኮቻችን በጣም ሻርፕ ቢሆኑ ይሄ ራውንድ ባይሆኑና ሻርፕ ቢሆን ኪሳችን ላይ ስናስቀምጠው ኪሳችንን ይበሳል፣ ሰውነታችን ጋር ሲገናኝ ይበሳናል፣ ማለት ይጎዳናል፣ ይወጋናል። እንደዚህ ሌሎቹንም በተመሳሳይ መልኩ ማለት ነው። ሶ ይሄኛው ኢትስ ኮልድ ፊሌት እንለዋለን። ሌሎቹንም በተመሳሳይ መልኩ ክሊክ ባደርግ መጠቀም እንችላለን። ይሄኛውን ክሊክ ኦኬ ኢትስ ኮልድ ፊሌት እንለዋለን ማለት ነው። ቻምፈር ማለት ደግሞ ፊሌት እንዳለ ሆኖ ቻምፈር ሲሆን ደግሞ አንግል ዲስታንስ እና ዲስታንስ ቻምፈሮች አሉ። ቻምፈርን በብዛት የምናገኘው እንደዚህ ወንበሮች ናቸው። ትናንሽ ኩርሲዎች፣ ትናንሽ ወንበሮች ላይ ቻምፈርን ሲጠቀሙ እናያለን ማለት ነው። አንግል ዲስታንስ እና ዲስታንስ አለ። ለምሳሌ ዲስታንስ ነው የመረጥኩት 7 ብለው 7 ልበልና የፈልግበት ቦታ ላይ እዚህኛው ክሊክ ሉክ ያ ሻርፕ የነበረው ኤጅ እንደዚህ ይሆናል ማለት ነው። ከነበረበት ወደ ጎን 7 ይሄዳል፣ ከነበረበት ወደ ላይ 7 ይመጣል። ሶ በመካከል ያገናኛል ማለት ነው። ይሄኛው
it is constant ሲሆን which means አንግል ሶሪ ዲስታንስ ሲሆን ነው። አንግል ዲስታንስ ሲሆን ግዴታ አንግሉ ዲፋይን መደረግ አለበት ማለት ነው። ፎር ኤግዛምፕል 60 ዲግሪ ቢሆን እሺ it is chamfer አንግል ዲስታንስ ነው 10 ይሄ ነው። ሉክ ክሊክ ስላደረጉት ቀድሜ እንደዚህ ይሆናል ማለት ነው። ለምሳሌ እቺን 60 ዲግሪ ሲሆን ደግሞ ሉክ እንደዚህ ይሆናል ማለት ነው። ሶ በምንፈልገው ልክ ይሄን መጠቀም እንችላለን። 60 ዲግሪ ይሄ 10 because ከዚህ ይሄ adjacent ሳይዱን ዲተርማይን ካረግና it is easy to know yes length because tan theta ማለት opposite over adjacent ነው። ይሄኛው ኦፖዚቱ 60 ዲግሪ ነው። ሶሪ ታኑ tan 60 then adjacent ደግሞ 10 ነው። ስለዚህ በቀላሉ ይሄኛውን ሳይድ ማግኘት እንችላለን ኦር ኦፖዚቱን እናገኛለን ማለት ነው። ሶ ፊሌት ይሄን ይመስላል። ፊሌት እና ቻምፈር በጣም የምንጠቀመው ነው። ከዛም ተጨማሪ እዚህ ጋር ምን አለች ፖይንት አለ። ለምሳሌ የሆነ ፖይንት ላይ ክሊክ ማድረግ ፈልግ የሆነ ስፔስ ላይ ወይም ደግሞ የሆነ ቦታ ላይ ፖይንት ማድረግ ብፈልግ ፎር ኤግዛምፕል ፖይንት ነካና እዚህ ጋር ከፈለኩኝ ጀስት ክሊክ ሶ የሚፈልግበት ቦታ ላይ ክሊክ ሳደርግ this point create አደርጋለሁኝ። ሶ this is called point ይባላል ማለት ነው። ፖይንት በዚህ አይነት መልኩ ሰራለሁኝ። ሶ ከዚህ በተጨማሪ ምን አለ እዚህ ጋር ቴክስት መጻፍ ይችላሉ። ፎር ኤግዛምፕል ቴክስት ሶ ቴክስት ጽፍ መጀመሪያ የሆነ ከርቭ ማስቀመጥ አለብኝ። ያ ማለት ምን ላይ ነው የምጽፈው፣ የት ነው የምጽፈው። ሶ እዚህ ላይ እንዲጽፍ ከፈለኩኝ መጻፍ ከፈለኩኝ ይሄን ሰሌክት አደርጋለሁ። ሶ የምጽፈው እያንዳንዱ ነገር እዚህ ላይ ይሆናል ማለት ነው። ቴክስት ላይ ገብቼ ሶሊድ ወርክ ብል ይሄን ይመስላል ማለት ነው። እንደዚህ ይጽፍልኛል። ሶ ይሄን ማተለቅ ብፈልግ ሌሎች ነገሮችን ማድረግ ብፈልግ እንዴት ነው? ፎር ኤግዛምፕል እዚህ ጋር ሰሌክት አደርገዋለሁ። ዘን ቦልድ ማድረግ ስፈልግ እዚህ ጋር ቦልድ አለች። ኢጣሊያን ማድረግ ስፈልግ ኢጣሊያን አለች። ሴንተር ላይ እንዲቀመጥልኝ ስፈልግ አለ። ይሄኛው እንግዲህ ያለው ከመረጥኩት ከሰሌክት ካረኩት ላይም በላይ ነው፣ ግን ከላይኑ በታች እንዲሆን ከከርቡ በታች እንዲሆን ስፈልግ ደግሞ ልክ እንደዚህ ገለብጠዋለሁ ማለት ነው። ቃላቶቹ ከግራ ወደ ቀኝ ነው፣ ከቀኝ ወደ ግራ ደግሞ እንዲሆን ላይክ እነዚህ ኤቢ ዳይሬክሽናቸው ቤዝድ ኦን ዜር ዳይሬክሽን እጠቀማለሁ ማለት ነው። ግን ከዚህም በላይ ደግሞ ጀስት እንትን መጠቀም ሌላ ዲዛይን ሌላ ፎንት መጠቀም ስፈልግ ደግሞ እዚህ ጋር ዩዝ ዶክመንት ፎንት የምትላለች። ሶ ዶክመንት ፎንቷን ክሊክ አድርጋለሁኝ። እዚህ ጋር እንደምታዩት በሁለቱ መካከል በላይኖቹ ወይም ደግሞ የአንዷ ላይን ስፔስ እዚህ ጋር ተሰጥቶናል። መቀነስ እችላለሁ። ፎር ኤግዛምፕል 50 ላድርገው። ይሄኛውን ሉክ እዚህ ሁለት ጋፕታ በጣም የቀነሰ ነው። በሁለቱ መካከል ያለው ልዩነት ደግሞ 200% ባረገው ሉክ በኤስ እና በኦ እና በኤል መካከል ያለው 200% ከፍ ያለ ነው ማለት ነው። አንዷን ደግሞ ላይን ማተለቅ ከፈለኩኝ አሁንም ይሄ ስጠቀም የዚህን ያህል ይኖረዋል ማለት ነው። ስለዚህ 100 እናድርገውና ቀሪውን ደግሞ እንዲህ ሶ ዲጋ ዩዝ ዶክመንት ፎንት ካላበራ ነው መጠቀም አንችልም። ሶ ፎንቱን ሰሌክት አደርጋለሁ። ሶ ሬጉላር አለ፣ እዚህ ጋር ፎንት አለ፣ እዚህ ጋር ፎንት ስታይል አለ። ሶ ፎንት
ስታይል ኢታሊክ መጠቀም እችላለሁኝ። ቦልድ አለ፣ ቦልድ ኤንድ ኢታሊክ ቅድም እንዳሳያችሁት። እዚህ ጋር ፎንቶቹን የፈልጋቸውን ፎንቶች መጠቀም እችላለሁኝ ማለት ነው። ኦኬ ደን እንደምታዩት ኦኬ ደን ለምሳሌ ቪዥዋላይዝ የምትፈልጉትን ወይም ደግሞ እዚህ ጋር ሴሌክት ማድረግ እንችላለን። የሴንቸር ጎቲክ አለ፣ ኒው ታይም ሮማንስ ይሄን ለመጠቀም ፈልግ ዳን ዩኒቱ ሄይቱን ማለት ነው 5 ዩኒት ፖይንቱን ምን ያህል የስ ፎንት ሳይዙ ማለት ነው 20 ደን ኦኬ ብል ሉክ እንደምታዩት በዚህ አይነት መልኩ መጻፍ እችላለሁ ማለት ነው። ቴክስት ሳይዝን ደን ኦኬ ይሄን ይመስላል። አስተካክለዋለሁ። ታይም ኒው ሮማን ነው ፎንቱ። ሳይዙን ሰጥቻለሁኝ። ኢታሊክ ነው። የፈለጋችሁ ነገር ዲፋይን ማድረግ ትችላላችሁ ማለት ነው። እዚህ ላይ ይሄ አንድ ቤስት ዌይ ነው ማለት ነው። ይሄን በደንብ ለመስራት ፋንዳሜንታል የሚባሉት እንግዲህ ኤቭሪቲንግ እነዚህ ላይ ነው ዲፔንድ የሚሆነው። ኤቭሪቲንግ አሁን ያየ ነው እዚህ ጋር ያለው ላይን፣ ሰርክል፣ ስፕላይን እነዚህን እስካሁን ያየናቸው ነገሮች ተጠቅመን ነው የምንሰራቸው። ከዚህ በኋላ ያሉ ነገሮች በእነዚህ የተጠቀምናቸውን ኤዲት ማድረግ ነው ወይም ደግሞ ሌላ ነገሮች ስንፈልግ ወደ 3D የምንቀይርበት ነው እንጂ 2D ላይ 2Dን ድሮ የምናደርገው እነዚህን በመጠቀም ነው ወይም ደግሞ ዲዛይኑን የምንሰራው እነዚህን በመጠቀም ነው። አዘርዋይስ ምንም አይነት ነገር አንሰራም ማለት ነው። ከነዚህ ውጭ እነዚህን ሳልጠቀም የምንሰራው ነገር አይኖርም። 3D ማድረግ ፈልግ የሆነ ነገር ግዴታ ከነዚህ አንዱን መርጣለሁኝ። አንዱን ሳልጠቀም አልሰራም። እነዚህን ማስተር ማድረግ ያሉብን በጣም ፋንዳሜንታል ስኬች ኮማንድ ናቸው ማለት ነው። ከዚህ በኋላ የምናየው this edit ነው። how can I edit them? for example ቅድም እንዳሳየዋችሁ ትሪምን በቀላሉ ማየት ሞክረናል። so there are different types of trims. for example ይሄኛውን ፓርት እንበልና እንደዚህ ነው እንበል። ኦኬ ሰሌክት አድርጌዋለሁ። እኔ ይቺን ቦታ ማጥፋት ፈልጌያለሁ። ይቺን ከሶሊድ ወርክ ይቺ ላይኗ አለች፣ ከዚህ ላይኗ በላይ ያለችውንና ወይም ደግሞ ይቺ ላይኗን ፈልጋታለሁ፣ ይቺ መሃሏን ማጥፋት ፈልጌያለሁ። እንዴት አድርጌ ነው ዲሊት ማድረግ ያለብኝ? እዚህ ጋር ትሪም ላይ ገባለሁ። ትሪም አሮ ላይ ሁለት አይነት ነገሮች አሉ። ትሪም ኢንቲቲስ ነው። የማንፈልጋቸውን ነገሮች መቀሱ ምልክት ላይ እንዳለው ትሪም እናደርጋለን፣ ቆርጠን እናወጣለን። አንዳንዶቹን ደግሞ ሲያጥሩብን ኤክስተንድ እናደርጋቸዋለን። ትሪም ማለት for example there are different types of trim አለ። በብዛት የምንጠቀማቸው ፓወር ትሪም፣ ኮርነር ትሪም፣ ትሪም አዌይ ኢንሳይድ አለ፣ ትሪም አዌይ አውትሳይድ አለ፣ ትሪም ቱ ክሎዝስት በጣም ቅርብ የቀረበውን ክሎዝ እናደርጋለን ማለት ነው። ፓወር ትሪም ማለት ድራግ በማድረግ ለምሳሌ እዚህ ጋር የምፈልገው ይሄን ድሌት ማድረግ ነው ወይም ደግሞ ትሪም ማድረግ ነው። ከምፈልገው ቦታ እነሳና ድራግ አድርጌ አመጣዋለሁ። ስመልሰው ወይም ደግሞ ራሷ ቀዩዋ ላይ በመልሳት ይመለሳል። ካልሆነ ሰሌክት ሳደርገው ያጠፋዋል ማለት ነው። look this is called power tree እንለዋለን። ብዙ ነገሮችን እዚህ ጋር እንስልና okay then ፓወር ትሪምን ልክ አሁን እንዳየነው ድራግ በማድረግ ዲሊት አደርጋለሁ። ኮርነር አለ በሁለቱ መካከል ከኮርነሩ በፊት ማጥፋት ፈልግ። ለምሳሌ ይሄና ይሄ ላይን አለ፣ ግን ይሄኛውን ማጥፋት ፈልግ። yes look
እንደምታዩት ይሄኛውን ዲሌት አደርገዋለሁ ማለት ነው። ኮርነሩን ነው የሚፈልገው። እነዚህ ኮርነሮች እንዲሆኑ የመጀመሪያ ይሄን ሰሌክት ከሀፍ በላይ ያለውን ሰሌክት ስላደረኩትኝ ኦኬ ይሄኛውን የምፈልገው ነው ማለት ነው። ቅድም እንዳያችሁት ፓወር ትሪም ሲሆን ሰሌክት የማድረግ ወይም ደግሞ ድራግ አድርጌ የምነካቸው ላይኖች በሙሉ ሪሙቭ ይደረጋሉ። ይሄኛው ግን ሪሙቭ የማደርገው የምነካውን ሳይሆን ኮርነር ያልሆነውን ሪሙቭ አደርጋለሁ። ከምነካችሁ ሁለቱ ኮርነር ያልሆነው ሪሙቭ አደርጋለሁ። ለምሳሌ እዚህ ጋር ይሄኛውን ማጥፋት ፈለኩኝ። ከዚህ በላይ ያለውን ከዚህ ላይን በላይ ያለውን የዚህን ፓርት ማጥፋት ፈልጌያለሁ። መጀመሪያ የማደርገው ይሄን ሰሌክት አደርጋለሁ። ከዛስ ሁለተኛ ይሄን ሰሌክት አደርጋለሁ። ሉክ እንደምታዩት ላይኑን ይነግረኛል። ስለዚህ ይሄ በቀይ መስመር ያለው ማጥፋት አልፈልግም። ማጥፋት የምፈልገው ወደ ላይ ያለውን ሰሌክት አደርግ እስከዚህ በላይ ያለው ይጠፋል ማለት ነው። ኢስ ኮልድ ኮርነር እንለዋለን። እንመልሰውና ደግሞ ሲቲስ ኮርነር ትሪም ነው። ፓወር ትሪም አየን፣ ኮርነር ትሪም አየን። እዚህ ጋር አንድ ማየት ያለባችሁ ነገር ራሱ ይነግራችኋል ምልክቶቹ። አሁን እዚህ ጋር ኮርነር ሉክ ሁለት የምነካቸውን ቦታዎች ትሪም አዌይ ኢንሳይድ ውስጥ ላይ ያለውን ማጥፋት። yes for example ይሄኛውን ኦኬ ክሊክ አደረኩኝ። እዚህ ጋር እንደምታዩት select two bounding entities or a face and then select the entities to trim. This option removes the portion of the entities inside the boundaries. For example ይሄን አንድ ሰሌክት አደረኩኝ፣ ይሄን አንድ ሰሌክት አደረኩኝ፣ ይሄን አንድ ሰሌክት አደረኩኝ። ኢንሳይድ ነው። ሁለት ባውንደሪዎች አሉ። በሁለቱ ባውንደሪዎች መካከል ሁለቱም ባውንደሪዎች ሰሌክት አደርጋለሁ። ሰሌክት አድርጌ በእነሱ መካከል ያለውን ሰሌክት ሳደርግ በእነሱ መካከል ያለው ላይን አጠፋዋለሁ ማለት ነው። Did you see? For example then others ለምሳሌ ይሄን ሰሌክት ይሄን ላይን ግዴታ እዚህ ጋር መጥቼ ሰሌክት ማድረግ አይጠበቅብኝ። ይሄን ላይን ሰሌክት ሳደርግ በመካከል ያለውን ብቻ ነው የሚያጠፋልኝ። ሰሌክት አድርግ በመካከል ያለው በእነዚህ በሁለቱ መካከል ያሉትን ያጠፋልኛል ማለት ነው። እሺ እዚህ ጋር ደግሞ ትሪም አዌይ ኢንሳይድ ኦኬ አንዱን በልና ኦኬ አሁንም ትሪም ትሪም አዌይ አውትሳይድ። ስለዚህ ቅድም ኢንሳይድ ያለውን ነበር፣ ግን አሁን አውትሳይድ ነው የሚፈልገው። ለምሳሌ እነዚህ ሁለቱን ማጥፋት ፈልጋለሁ፣ ይሄንና ይሄን ዲሌት ማድረግ። ሶ ይሄኛውን ይሄን ሰሌክት አደርጋለሁ፣ ዘን ይሄኛውን ሰሌክት ሳደርግ ሁለቱን አጠፋቸዋለሁ። ይሄን ሰሌክት አደረኩኝ፣ ሁለቱን ሰሌክት አደረኩ፣ ዘን ይሄኛውን ሰሌክት ሳደርግ በሁለቱ በኩል ያሉትን አጠፋዋቸው ማለት ነው። ቢኮዝ ትሪም አዌይ አውትሳይድ ነው። ከመረጥናቸው ውጭ ያለውን ነው ትሪም የሚያደርገው ማለት ነው። ትሪም ቱ ክሎዘስት ማለት ደግሞ በጣም የሚቀርበው ዲሊት እናደርጋለን። ፎር ኤግዛምፕል ይሄኛው ፓርት ሊሆን ይችላል። yes 3 ፖይንት አለ as you can see delete. So it's the closest one will be deleted. ይሄን አድርገን መጠቀም እንችላለን። ሶ ትሪም በጣም 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 ትልቅ ፊቸር ነው። ሶ በደንብ ልትይዙት በደንብ ልታውቁት ይገባል። ቢኮዝ ትሪም የማይሆን ነገር ስለሌለ ማለት ነው። ከትሪም ቀጥሎ ደግሞ ኤክስተንድ አለ። ይሄ ትሪም መቀነስ ነው። ኤክስተንድ ደግሞ ማስረዘም ነው። ለምሳሌ እቺ አጥራብኛለች። ሶ እዚህኛው ጋር እንዲመሳሰል ፈልጋለሁ። እዚህ ጋር እንዲመጣ ፈልጋለሁ። እቺ ላይን እዚህ ጋር እኩል እንድትሆኑ ፈልጋለሁ። ሶ እንዴት አድርጌ ነው ይሄን ነገር ማረጋው? እዚህ ጋር ክሊክ ሳረጋት ራሷ መታ እዚህ ጋር ትገጥማለች። ያጠረው ይረዝማል። እዚህ ጋር መጥቼ ክሊክ ሳረግ ይሄኛው እዚህ ጋር ይመጣል። ይሄኛውን ሳረግ ልክ በወደዚህኛው በኩል ሳረግ ኤክስተንድ አድርጓለሁ ማለት ነው። ሶ ኤክስተንድ የምንለው ይሄ ነው። ኤክስተንድ ማድረግ ፎር ኤግዛምፕል ይችኛዋን ስነካ ከዚህኛው ጋር ግንኙነት yes
this is called tree extend entity ይባላል ማለት ነው። እነዚህ በጣም ወሳኝ ከሚባሉትኝ ውስጥ የሚመደቡ ናቸው። በደንብ ልትይዟቸው በደንብ ልታውቋቸው የሚገቡ ናቸው። ከዚህ በኋላ ያለውን ደግሞ ቀሪውን በቀጣይ የምናይ ይሆናል። ቴንክ ዩ